ያ ግልጽ ነው። ስለዚህ ምንድነው እሱ ይሄ ያለ አስተምሮ ይሄ ባለበት አስተምሮ ላይ ለሴ አንድ ክርስቲያን ሴት አንድ ሙስሊም ወንድ ብታገባ በየትኛው ህግ ነው የሚዳኙት? በየትኛው ህግ ነው የሚዳኙት? በየትኛው ህግ እንዳኛቸው? ሁለት ማግባት ህግ ሽሯል። ሶስት የሚያገባ ከሆነ ምእመን አይደለም። አራት የሚያገባ ከሆነ ሴሰኛ ነው፣ ፍዳ ያገኛል ቢባል ይሄ መጽሐፍ ለሱ ምንድን ነው? አያምንበትም። ይሄንን እያነበበችለት ነው ወንጀል ነው ልትለው ትችላለች። አያምንበትም። ኦልሬዲ የአንድ ሃይማኖት አባት አምጥታ ይሄንን ብታነብለት አንተ ማንህ ሊለው ይችላል። አንተ ማንህ? እሱ ደግሞ እሱን ሲያመጣ ሱራ 4:3 አንድ ክፈተው። በተቃራኒው ይሄንኛው ጋር እኛ ጋር አንድ ማግባት፣ ሁለት ማግባት፣ ሶስት ማግባት እንዴት እንዳስቀመጠው አይታችኋል። አንድን ፈቀደ፣ ሁለት ህግ መውጣት ነው፣ ሶስት ምን እንደሆነ ምን እንደማይባል፣ አራት ሴሰኛ የሆነ ፍርድ እንደሚጠብቀው ተናገረ። ቁርአኑ ደግሞ ከ600 ዓመት በኋላ ክርስትናው ተሰብኮ ሐዋርያቶቹ አስተምረው ካለፉ ከ600 ዓመት በኋላ መጥቶ ምን አለን? ኦኬ በቲሞች አለማስተካከልን ብትፈሩ ዝሙትንና ከተወሰነላችሁ በላይ ማግባትን ፍሩ። ከሴቶች ለእናንተ የተዋቡላችሁን ሁለት ማግባት እኛ አስቀድሞ ከ600 ዓመት ይሄ ከመጽሐፉ ምን ብሎናል? ሁለት ማግባት አይቻልም ብሎናል። ሁለት ሶስት አራትም አግቡ። ሶስት አግቡ፣ አራት አግቡ። አስቀድሞ እኛ ደግሞ ምን ይላል? ይህን የሚያደርጉ ፍርድ ይጠብቃቸዋል። አለማስተካከልን ብትፈሩ አንዲትን ብቻ ወይንም እጆቻችሁ ንብረት ያደረጉትን ያዙ። ሚንስ ሶስት ማግባት የሚፈራ ከሆነ አራት ማግባት የሚፈራ ከሆነ ወይንም ሁለት ማግባት ማይችል ከሆነ ንብረት ከሌለው እሱን እናየዋለን። አለማስተካከል የሚባለው ምንድነው? እሱ ምግቧን መቻል ነው የሚጠበቅበት። ምግቧና ቤት መቻል ነው የሚጠበቅበት። መኖሪያ ካላት ምግብ ካለ በቃ ሌላ አይገደድም። እናቷ ታማ ካልፈቀደ መሄድ አትችልም። እራሷ ታማ አላሳክምም ካለ መፍታለሁ። ይሄ ራሳችን ብቻ የተናገርነው ሳይሆን ሸሪያቸውም ላይ ያለ በቪዲዮ የምናሰማችሁ እንችላለን። ኡስታዞቻቸው ተጠይቀው የመለሱት አዎ ይቻላል። ታማ እንኳን ካልፈቀደ እንትን ይላል። ወንድ ልጅ ውለጂ ብሏት ሴት ልጅ ከወለደች መፍታት ይችላል። ለምንድነው ወንድ ውለጂ ብዬ ሴት ነው የወለድሽው ብሎ? ምክንያቱም አራት ተፈቀደለት። እሱ አንደኛውን መፍታት ከፈለገ በኤኒ ሚንስ ምክንያት ፈጥሮ መፍታት ይችላል። እሱ ላልጋ ፈልጓት እምቢ ካለች ከማታ እስከ ሌሊት እስኪነጋ ድረስ ሁርላይኖችና መላኢካዎች ይረግሟታል። እሱ ግን ልታምፅብኝ ትችላለች፣ አምፅ አይደለም ያልኳችሁ፣ ልታምፅብኝ ትችላለች ብሎ ከፈራ መገሰጽ ይችላል፣ አልጋ መለየት ይችላል፣ መምታት ይችላል። እሷ ግን በተቃራኒው እንዳመፀባት አውቃ ጠርጥራ አይደለም ያልኳችሁ፣ አውቃ መፍቷን ሁሉ ሰጥታ እንዳይፈታት መቀመጥ ትችላለች ቤቱ። which means ኒካ ሲያስርላት ጥሎሽ የሰጣትን እንዳለ አሳልፋ መልሳ ትሰጥና እንዳይፈታት ብቻ ቤት ውስጥ ትቀመጣለች። ከእሷ ጋር ወሲብ አያደርግም፣ አልጋ ይነካካም፣ ሌላ ያገባል። እሷ ቤት ውስጥ እንደቃ መቀመጥ ትችላለች። እናየዋለን ይህንን ሱራ 4:34 እና 128 ወይም 129 ላይ አለ። ስለዚህ በዚህ ህጋውን ክርስቲያኗ ብታገባ ከሙስሊም ጋር አብረው እንዴት ነው የሚስማሙት? እናንተ የክርስቶስ ማደሪያ ናችሁ፣ የቅዱሱ መንፈስ ማደሪያ ናችሁ። እንዴት ነው? በየትኛው ህግ ነው የሚዳኘው? ሰላም ነው። እንዴት ነው ማለት? እንዴት ነው አሎ፣ እንዴት ናችሁ? ሰላም ናችሁ? ይመስገነው። አሁን ያልከውን እያሳየ ብትሄድ አይሻልም? ወንድ ውለጂ ብሎ ሴት ከወለደች የምትለው
ኦኬ፣ እናሳያለን። እሱን ማንኛውንም እሱ ፈታለው ካለ መፍታት ይችላል። በማንኛውም ሁኔታ ላይ እሱ ያለውም እንትን ማድረግ ለመፍታት መፍታለሁ ፈታውሽ ብሎ 3 ከተናገረ እንኳን መፍታት ይችላል። ፍቺው ሐላል ነው። ከቤት እንዳትወጪ ብሎ ከቤት ከወጣሽ ተፈተሻል ካላት ከቤት ከወጣች ትፈታለች። ቃሉን አላከበረችም ተብሎ ስለሚታመን ማለት ነው። ስለዚህ ወንድየው በማንኛውም ሁኔታ ጀስቲፋይ ይሆናል የሱ ንግግር። ኤኒዌይስ አሁን ወደ ዋናው እንመልሰውና ወደ ቶፒኩ እንመልሰውና ቶፒካችን ዛሬ ሞር ፎከስ የምናደርገው አማኝ ያልሆነ ማግባት ይቻላል ወይ የሚለው ነው። አማኝ ያልሆነን ማግባት ይቻላል ወይ? እንደ እስልምና አስተምሮ አማኝን ብቻ ነው የሚያገባው የሚል ሱራ 60 ቁጥር 10 አንድ የክፈተው ክርስቲያን። ኦኬ አንብበው። ኦኬ እሺ፣ ሱራ 60 ቁጥር 10 እናንተ ያመናችሁ ወይ ምዕመናትና ስደተኞች ሆነው በመጧችሁ ጊዜ ለሃይማኖት መሰደዳቸውን ፈትኗቸው፣ አላህ በእምነታቸው ይበልጥ አዋቂ ነው። አማኞችም መሆናቸውን ብታውቁ ወደ ከሃዲዎቹ አትመልሷቸው። እነርሱ ወይም ደግሞ ሴቶች ለእነርሱ የተፈቀዱ አይደሉምና፣ ለእነርሱም ወንዶቹ ለእነርሱ የተፈቀዱ አይደሉምና። እነኚህ አሁን በመካ ስምምነት ጊዜ ላይ የተደረገ ነው። የካዲዎችን ሴቶች ወይም ደግሞ በደንብ አስተውሉ። እዚህ ጋር በደንብ አስተውላችሁ አዳምጡኝ። ሙስሊሞች የካዲ ሴቶችን ክርስቲያንና አይሁድ ካልሆኑ ማግባት አይፈቀድላቸው። ወንዶቹም ሴቶቹ ማግባት አይፈቀድላቸውም። ሴቶቹም ወንዶቹ ማግባት አይፈቀድላቸው። ቫይስ ቨርሳል ማለት ነው። የካዲዎችን ሴቶች የሙስሊም ወንዶች ማግባት አይችሉም። ነገር ግን ባሪያ አድርገው መገናኘት ይችላሉ። ኒካ ሳያስሩላቸው ሳያገቧቸው ባሪያ አድርገው መገናኘት ይችላሉ። የካዲዎቹን ሴቶች ግን ማግባት አይቻልም። ማንን ግን ማግባት ይችላሉ? ከሙስሊሞች በተጨማሪ ሙስሊም ወንዶች የክርስቲያንና የአይሁድ ሴቶችን የመጽሐፉ ሰዎችን ሴቶች ማግባት ይችላሉ። ማስረጃ ሱራ 5:6 አንድ አንብበው ቀጥል። አንድ የመጣው ክርስቲያን 6:5 አንብብላችሁ ቀጥል። እሺ ኦኬ ሱራ 5 ወይም ደግሞ ሱረቱል ማኢዳ ቁጥር 5 ላይ እንደዚህ ብሎ ይናገራል። ዛሬ መልካሞች ሁሉ ለእናንተ ተፈቀዱ፣ የእነዚያም መጽሐፉን የተሰጡት ሰዎች ምግብ ያርዱት ለእናንተ የተፈቀደ ነው። መጽሐፉ የተሰጡት የተባሉት አይሁዶችና ክርስቲያኖች ማለት ነው። ምግባችሁም ለእነርሱ የተፈቀደ ነው። ከምዕመናትም ጥብቆቹም ከእነዚያ ከእናንተም በፊት መጽሐፉን ከተሰጡት ሴቶች ጥብቆቹንም ዘማዮቹና ዝሙተኞች የምስጢር ወዳጅ የያዙ ሳትሆኑ ጥብቆች ሆናችሁ መህሮቻቸውን በሰጣችኋቸው ጊዜ ልታገቧቸው የተፈቀዱ ናቸው እያለ ይናገራል። በእስልምና ወንዶቹ ማለት ነው አይሁዶችንና ክርስቲያኖችን ወይም ደግሞ መጽሐፉ የተሰጡት የተባሉ ሰዎችን ማግባት እንደሚችሉ ይናገራል። ነገር ግን በቅድሙ በሱራ 60 ቁጥር 10 ላይ ጣዖት አምላኪ የሆኑ ወይም ደግሞ እነዚህ ድንጋይ ምናምን የሚያመልኩ አካላትን እነሱን ማግባት ሙስሊሞች አልተፈቀደላቸውም። ጣዖት ያመልካሉ ብለው የሚያምኗቸው ማለት ነው። እነሱ ማግባት አልተፈቀደላቸውም። ይሁንና አይሁዶችና ክርስቲያኖችን ግን እንዲያገቡ ተፈቅዶላቸዋል። እነዛ ጣዖት አምላኪዎች እስከተባለ እነሱን ጣዖት አምላኪዎች በጦርነት ምርኮ ይዘው ባሪያ አድርገው ወሲብ ማድረግ የተፈቀደ ነው። ሊያገቧቸው አይችሉም። ነገር ግን ምን ማድረግ ይችላሉ? ወሲብ ማድረግ ይችላሉ። ለወሲብ አገልጋይነት ቁጥራቸው ያልተገደበ ወሲብ ሆነው የተፈቀዱ ናቸው። ማግባት ግን አይችሉም። በጋብቻ እነሱን ማግባት አይችሉም። ወሲብ ማድረግ ግን ይችላሉ። ባጭሩ በእስልምና ያለው የጋብቻ አስተምሮ ይህንን ይመስላል ማለት ነው። ከዚህ ጋር አንድ የተረጋጋ ማስረጃ እያወጣ ተራህን ጠብቅ፣ አትንቀልቅል። በእናትህ ተራህን ጠብቅና ታወራለህ፣ ችግር የለውም። ስለዚህ በእስልምና ያለው ትዳር ይሄ ነው። ቁጥራቸው ያልተገደቡ ሴቶችን በጦርነት ምርኮ የተገኙ ሴቶችን ወሲብ ማድረግ ይችላሉ፣ ጣዖት አምላኪዎችን ማለት ነው። ይሁንና እነሱን ግን ማግባት አልተፈቀደላቸውም። አገልግሎታቸው ለምንድን ነው?
ለወሲብ ብቻ ማለት ነው። ይህ በእስልምና ያለው የጋብቻ ህግ ነው። እንደ ክርስትና ያለውን ነግሬያቸዋለሁ። በሃይማኖት ከሚመስላችሁ ውጪ በፍጹም ማንንም ማግባት አልተፈቀደም። እስቲ ወሲብ የሚለውን ቃል አውጣልና አሳየና። ተረጋጋ፣ አትሸበር። ሚዩት አርግ፣ ችግር የለውም ትቀጥላለህ። አንዴ ሚዩት አርግ፣ ከማስወጣ ሚዩት አርግና ትቀጥላለህ። እዚህ ይታዩሃል ከላይ የገቡት እነሱ ተራቸውን አውርተው ከዛ በኋላ አንተ ትቀጥላለህ። መጀመሪያ ሚዩት አርግና አንድ ጊዜ ልጨርስ ሀሳቤ። ኦኬ ሜቢ አፍቱ አለሽ? አፍቱ አለሽ? ኦኬ እሺ፣ መሐመድ አለ? ከሙባረክ ቀጥል በቃ። ኦኬ እሺ፣ ሙባረክ አሁን መቀጠል ትችላለህ። ሙባረክ አለ? ሙባረክ ይሰማል? አይኔ ይሰማል። ሙባረክ አለ? መቀጠል ትችላለህ። ሙባረክ አለ? ቀጥል እስኪ። ያ በእስልምና ያለው እንግዲህ የጋብቻ ህግ ይሄን የመሰለ ነው። ሜቢ ሙሐመድ አንተ የሚሰማ ከሆነ አንተ መቀጠል ትችላለህ። አይ ቲንክ ኔትወርክ ምን ይሆን አላውቅም፣ ዝም ብሏል። ሶ ሙሐመድ እስከ ስንት ማግባት ነው የሚቻለው እናንተ ጋር? እስከ 4 ነው። እስከ 4? በ4 ብቻ የቆመ ነው? ያው እንግዲህ አንድ ያላገባ ምስኪን አለ። አይ ስላላገባው ምስኪን ሳይሆን ስለተፈቀደልህ ነው ያልኩ። እንግዲህ ነው ብዙም አላውቅም፣ ግን 4 ተፈቅዷል። 4 ሴቶች ተፈቅዷል። ኦኬ እነዛ 4 ሴቶች ሞትን ራሱ እሱ ነው አላውቅም ነበር። አራቱን ነው የማታውቀው? እናንተ ስታወሩ ነው የሰማሁት፣ አላውቅም ነበር ራሱ። ያ በእስልምና እስከ 4 ማግባት ይፈቀዳል። ነገር ግን አለማስተካከልን ወይም ደግሞ እነሱን የማስተዳድርበት ገንዘብ ብር የለኝም ብሎ የሚያስብ ከሆነ አንዲትን ያገባና ከዛ በኋላ ቁጥራቸው ያልተገደቡ የወሲብ ባሪያዎችን መጨመር ይችላል። ይህ በእስልምና የተፈቀደ ነው። ቁጥራቸው ያልተገደበ ነው። ለምሳሌ በጂሃድ ሄዶ በጦርነት ሄዶ አንድ ሴት ሊማርክ ይችላል። 10 ሴቶችን ሊማርክ ይችላል። 100 ሴቶችን ሊማርክ ይችላል። 1000 ሴቶችን ሊማርክ ይችላል። እነዚህን ሁሉ ሉክ እንግዲህ ጣዖት አምላኪዎች ናቸው። እነዚህን ወሲብ ማድረግ ይችላል። እነዚህን መገናኘት ይችላል። አገልግሎታቸው ለወንዶቹ የወሲብ እርካታ ብቻ ነው። ሉክ ለወሲብ እርካታ ብቻ ነው። ይህ የእስልምና አስተምሮ ነው። ሙስሊሞች በትዳር ላይ ብዙ ጊዜ ሰምታችኋቸው ከሆነ ውሸት ምናምን የምትሉ መግባት ትችላላችሁ፣ ችግር የለውም። ውሸት ምናምን የምትሉ መግባት ትችላላችሁ። ይሄ ኡስታዞቻችሁ ምናምን ሲናገሩ ሜቢ ሰምታችኋቸው ሊሆን ይችላል። ብዙ ጊዜ እንደዚህ አይነት ነገር ስለሚያስተምሩ ማለት ነው። ይሄ ወሲብ፣ ቂጥ፣ ጡት ምናምን ነክ ነገሮች የእስልምና ትልቁ መሰረት፣ ትልቁ አንድነታችን እሱ ነው ብለው ስለሚያምኑ እዛ ላይ ብዙ ጊዜ ፈትዋ ይሰጣሉ። ብዙ ጊዜ ሜቢ ካልሰማችኋቸው አላቅም። ነገር ግን እንደ ማስረጃ አንድ ማስረጃ ላሳያችሁ። ሳይ ሙስሊም 1456 ላይ ሙባረክ ካለ መቀጠል ትችላለህ። የሚሰማ ከሆነ እኔ ከገስት ላይ አልወጣም፣ ከስራ ላይ ይታያችኋል። ኦኬ ሙሐመድ ሜቢ እስኪ አንድ ጥያቄ ልጠይቅ አንተን። ኦኬ እሺ ጥያቄ ልጠይቅ፣ አንድ ጥያቄ። አንተ ይሄ ትክክለኛ አስተምሮ ነው ብለህ ታምናለህ? እኔ እንግዲህ እየሰማው ነው ማለት ለምሳሌ አሁን አንተ ሌትሴ አንተ ሙስሊም አይደለህም እንበልና ክርስቲያን ሆነህ እህት ወንድሞች አሉህ፣
እህቶች አሉ፣ እናት አለህ ምናምን። እነዛን እህቶችህን እናትህን አንድ ሙስሊም በምርኮ ወስዶ ለወሲብ አገልግሎት ቢያደርጋቸው ማለት ምን አይነት ይሄ ትክክለኛ አስተምሮ ነው ብለህ ታምናለህ? ወይም ደግሞ የሌሎችን ሰዎች ስብዕና የጠበቀ የሌሎችን ሰዎች እምነት የጠበቀ ሃይማኖት ነው ብለህ ታምናለህ? እኔ እንደዚህ ትክክል አይደለም ብዬ መናገር አልችልም። ምክንያቱም በአንድ ጥቅስ ተነስቼ እንደዚህ ነው ብዬ መናገር አልችልም። አይ በአንድ ጥቅስ አይደለም፣ በአንድ ጥቅስ ሳይሆን በእስልምና ያለው ትልቁ መሰረትና ህግ ስለሆነ ነው። በእስልምና ያለው የተፈቀደ እኔ እንደዚህ በድፍረት እንደዚህ ማለት አልችልም። ኦኬ እሺ፣ ይሄን ሐዲስ አንዴ ላንብብላችሁ። ይሄ በድፍረት ማለት በነገራችን ላይ ሙስሊሞች ሙሐመድን የምትከተሉ ከሆነ በጭፍን ነው የምትኖሩት። ሉክ ሙሐመድን የምትከተሉ ከሆነ በጭፍን ነው የምትኖሩት። ትክክለኛ የሞራል ግራውንዳችሁን ወስዶባችኋል ሙሐመድ። ትክክለኛ ራሽናል የሆነውን ጭንቅላታችሁን የማይንድ ሴታችሁን ወስዶባችኋል። ቁጥራቸው ያልተገደቡ የወሲብ ባሪያዎችን ፈቅዷል። ይሄ ትክክለኛ ነው ወይስ አይደለም ተብላችሁ ስትጠየቁ አይ አይደለም ማለት የማትችሉ ከሆነ ትክክለኛ የጭንቅላታችሁን ክፍል ሙሐመድ ወስዶባችኋል ማለት ነው። አንዴ ይህን ሐዲስ ላንብብላችሁ። ሳሂህ ሙስሊም 1456 ኤ ላይ መጀመሪያ ባቡ ምን እንደሚል ላሳያችሁ። It is permissible to have intercourse with a female captive after it is established that she is not pregnant, and if she has a husband, then her marriage is annulled when she is captured. የጦርነት ምርኮ የተገኘች ሴትን ወሲብ ማድረግ ፍጹም የተፈቀደ ነው፣ እርጉዝ ካልሆነች። ወዲያው ልክ እንደተያዘች እንደተማረከች ከባሏ ጋር የነበራት ግንኙነት ይቋረጣል፣ ትፈታለች ማለት ነው። ስለዚህ እሷን ወሲብ ማድረግ ይቻላል። ሜቢ ሙባረክ ወጣ መሰለኝ፣ ኔትወርክ ይመስለኛል። ካለ ተመልሰ መግባት ትችላለህ። መጀመሪያ ገብተህ እየጠበጥክ ስለነበር ማለት ነው። እሱ ራሱ እኮ አያስኬድም። መሐመድ ሳፊያን ቲንክ ማጋ የሚደርቡት ሳፊያን ወዲያው ነው ወሲብ ያደረጋት። ምንም ቀናት እኮ አልጠበቀም። መንገድ ላይ ነው ድንኳን ጥሎ ወሲብ ያደረጋት መሐመድ ሳፊያን ከማረከ በኋላ ሃይበር ላይ ኪናናን ከተገደለ በኋላ ማለት ነው። እኔስ እንግዲህ ዋና ፖይንታችን ምንድነው? እሱ እንደ እስልምና ሀባሾች የዋብያ ሴቶችን ማግባት ይችላሉ ወይ? የክርስቲያንም ማግባት ይቻላል እንዳሉት እርስ በርስ መጋባት ግን አይችሉም። ደጋግመው ቪዲዮ ሰርተዋል። ሀባሽ ሴት የዋብያን ሴት እንዳታገቢ፣ ዋብያ ሴት የሀባሽን እንዳታገቡ ብለው ቪዲዮዎች በርካታ ሰርተዋል። የክርስቲያኖችን ያገባሉ፣ እርስ በርስ ግን አይቻልም፣ ጣዖት ነው የሚያመልኩት ይባባላሉ። ቪዲዮዎቻቸው ላይ እንደዛ እየተባባሉ ነው። ደግሞም ይሄን እንዴት ይታያል? መሐመድ አለ ሀፍቱ መሐመድ ምን ተፈጥሮ ነው? አንተን ሰጠኝ እኮ ስመጣ ዋርኒንግ ሰጠ። ከስር እኮ ሙባረክ ሪፖርት እያደረገ ነው እያሉ እየጻፉ ነበር። ምናልባት ለዛ እንጃ ስመጣ ዋርኒንግ ላይ ነው ያለው። እሺ መልካም፣ በደንብ አስተውሉ። እኛውን መፍታችሁ ነው ከተስማማችሁ። ግን አብዛኞቹ የሙስሊም ሴቶች ያውን ጤናማ አይደለም ሲሉ እያየናቸው ነው። አራት ማግባት እንደፈለገ እሱ ያልተገደበ መፍት ባሪያን መስጠት ይህ ጤናማ አይደለም። በምድር ነው። በገነት ደግሞ በተመሳሳይ በርካታ ሚስቶች አክቹዋሊ መብዛት በራሱ እኮ ደስታን ይሰጣል ብዬ አላስብም። የሆነ ነገር ላይ ኦብሰስድ ስትሆኑ ዝም ብላችሁ ገንዘብ አልኩኝ የሆነ ነገር አብዝታችሁ መፈለግ በራሱ ቁጥር ላይ ዲፔንደንት ከሆናችሁ ከደስታ ይልቅ ዝም ብሎ አግበስባሽ ነው የሆናችሁት። አግበስባሽ እየሆናችሁ ነው ማለት ነው። ደስታ
ባላችሁ ነገር ሰትስፋይ መሆን ነው። ባላችሁ ነገር መርካት ነው። በቃኝ ማለት ነው በራሱ ደስታ። ባለህ ነገር መርካት፣ ባለህ ነገር መደሰት ነው እንጂ ደስታ ቁጥር ማብዛት ደስታን ያመጣዋል ብዬ አላስብም። ነሰሰርሊ ደስታን ለማምጣት 4 አግባ ባሪያ ደርብ ይሄ ደስታን ያመጣዋል ብዬ አላስብም። እኔ ደግሞ እሳቦቹን ሳስባቸው በጣም የሚያስቀኝ እንግዲህ 4 አግብተው ባሪያ እዘው ለአንድ ቀን ለ2 ቀን እንኳን መታገስ ይከብዳቸው ነበረ። ጾም ላይ ባለፈው ገብተንበታል። ረመዳን ጾም ላይ ታችኋል። ማታ እስኪመሽ አላስችል ብሏቸው ተደብቀው ወሲብ ያደርጉ ነበረ። በየጥጋ ጥጉ ነው የሚለው አይደለ? ኢብን ከሲር መጨረሻ ላይ ሱራ 287 ነው ክርስቲያን ባልሳሳት የተፈቀደው ከ285 ኦኬ። እንግዲህ አስቡ እዛው ላይ እነ ቁርጡቢ እነ ጠበሪ ያነሱታል። ክርስቲያኖቹ ስጋ ምናምን ስለማይበሉ ይችላሉ፣ የኛዎቹ ግን አልቻልንም ብለው ይላሉ። ሱራ 5 ላይ በተመሳሳይ 87 ወይም 85ኛው ላይ እንደዚሁ በተመሳሳይ የተፈቀደበት ጣፋጮች ለእናንተ የሚለው ከዚህ ጋር የተያዘ ነው። ከዚህ ጋር የተያዘ ነው። በዚህ መጠን ኦብሰስድ መሆን ጤናማ ነው ወይ? ማለት ጀስቲፋይ ይደረጋሉ ወይ? ሰዎች ኦብሰስድ ሆነው ሊያደርጉት ይችላሉ። ነገር ግን ጀስቲፋይ ለማድረግ ይሄ መሄድ ጤናማ አይደለም። ጤናማ አይደለም፣ ትክክልም አይደለም። እፎያችን ሰላም ነው። ኧረ ጤናማ ነው፣ ጤናማ ነው፣ ጤናማ ነው፣ ጤናማ ነው። ከጤና ውጭ ምን አለ? ከሱ ውጭ ምን አለ? ተው ተው ተው፣ አትነካካን። ዋናው ነው ለአንተማ፣ ዋናው ነው ለአንተም። ጳውሎስን እንትን ለመሸፈን ብለህ የምትታገሉት ትግል እንጂ አንተ ላይ ሌላም ያለ ነው። ሴክስ ማድረግ ምንድን ነው ችግሩ? ጤናማ ለምን ጳውሎስን ሸፍናለሁ? አላህ ሚስት የለኝም የሌለ እንዴ? ጳውሎስ ሚስት አጣው ብሏል አለ። አልተገረዘም። ቀጥልሽ አላህን እየመሰለው ነው የልጅ እና ጳውሎስን ከአላህ ጋር እያስተካከለው ነው። ሚስት አጣው እያለ ሀዘን የተቀመጠው አላህ ነው። ጳውሎስ መኖር የምትፈልጉ በድንግልና መቀጠል ፈጣሪያችሁ ማመስገን የምትችሉ እንደኔ ሁኑ አለ። ማችሉ ግን አግቡ፣ ማችሉ አግቡ ብሎ የሰዎችን ነፃ ምርጫ ሰጠ። ማግባት ለሚፈልግ አግባ፣ ተንዘላዘል፣ ባሪያ እያያዝ ኮሲብ አድርግ፣ 4 አርግ፣ 3 2 4 4 አግባ፣ ቅንዝረኛ ሁን አላለም። አንዲቷን ብቻ አግባ፣ ከእሷ ጋር ብቻ ሁን፣ ከእሷም አትለይ ብሎ ጳውሎስ አስተማረ። አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 እስከ 5። ይህ አስተምሮ በእርግጥ ቀጥታ ያንተን አስተምሮ አናቱን ያፈርሰዋል። ጳውሎስ ቅንዘረኛ አልነበረም። ሌሊቱን ሙሉ በወይን ቤት እንኳን ታስሮ ሌሊት በእስር ቤት እንኳን ሆኖ ለታሰሩት ወንጌል ይሰብክ ነበረ። ያንተ ነቢይ ደግሞ በአንድ ሌሊት 11 ሴቶችን ያዘፍን ነበረ። ልዩነቱ ያ ነው። እኔ ሚስት አጣው ብሎም አላማረረም ጳውሎስ። እንደውም መፍታለን ይላል። ሚስት እኮ ዘመሄድ እንደነከሪ መፍታለን። ነገር ግን ማግባት የምትፈልጉ አግቡ፣ ማግባት የማትፈልጉ እንደኔ በድንግልና ኑሩ አለ። ለምን የጳውሎስ አስተምሮ ያበሳጭሃል? ነፃ ምርጫ እኔ ሰዎችንም እንቀበል እንጂ አትግቡ፣ ጣልቃ አትግቡ። እሺ ፎይ እኔ አንድ ጥያቄ አለኝ። እግዚአብሔር ብዙ ጥሩ ጥያቄ ነው፣ ጥሩ ነው። አይ እኔ ብዙም አሁን ጳውሎስ በጣም የሚገርመኝ ነገር ቅድም እንዳልኩ በድንግልና ኑሩ። ሰው በድንግል ይኖራል እንዴ? አንተ ስታስበው ስፐርም የለበትም እንዴ? አይረጭም? እንደ ውስጥ ግልጽ እናውራ። እስልምና ግልጽ ስለሚያወራ ክርስትናህም ብዙ ተባዙ ብሏል እግዚአብሔር። ብዙ ተባዙ ካለ ኖ ብሎ ደግሞ ትናንትና የመጣው ጳውሎስ አዲስ ኪዳን ላይ
ኖ ድንግል ሆናችሁም ኑሩ ባትኖሩ እንዲህ ሰው ልጅ እዚህ ጋር 1700 ሰዎች አላችሁ እንደው እናንተ እንዴት ኑር ብትባለ ወንድ ሴት ተደወደ ቆይ እፎዬ እስኪ ነገር አብራራ እንደ ክርስትና አስተምሮ አንድ ወንድ ልጅ ወይም አንድ ሴት ልጅ በአብዛኛው ክርስትና ባይብል አዲስ ኪዳንን እንደ ህጋትን አያስተምርም ለዛ ነው የምትቃወመው ማለት ማግባት አለባት አንድ ሰው ማግባት አለበት አንተ ስትፈጠር እግዚአብሔር ራሱ አግባ ብለዋል ብዙ ተባዙ ጊዜ ጌታ ሚስ ሪፕሬዘንት እያደረግ ስለሆነ ሶሪ ሚት ሳደርግህ ጳውሎስ አታግባ አላለህም ነገር ግን እንደ ሙሐመድ ዝም ብለህ ስፐርምህና ላይ የምታዝረከርክ ከሆነ እንደዛ እንድታደርግ አልተፈቀደልህም ማግባ ሙሐመድ ላዩ ላይ ነበር የሚረጨው ሰው ላዩ ላይ ስፐርሙን መርጨት የለበትም ማግባት አለበት ወዳጆቼ ላያችሁ ላይ ከሚስት ሳትገናኙ ተገናኘን እያላችሁ ብቻችሁ ወሲብ እያደረጋችሁ ልብሳችሁ ላይ እንዳብ ሲታይ ሰው የው ስፐርሙ እንዲባልባችሁ መሆን የለበትም አንድ አታመጣልንም ጳውሎስ እንደዛ የሆነበት ለምን ሆነ ችግር የለማለበት እየተማማርን እንሂድ እሺ አንድ አታመጣልኝ ፕሊስ ሚዩት አድርግ ማንኛውም የሚያወራው ሚዩት አድርግ ሐዲሱን ክፈትለት ክርስቲያን ሐዲሱን ክፈትለት እኔ አይደለሁም ያልኩት ብዙ ጊዜ ስፐርሙን በእጄ ጠርግለን ነበር ያለችው አይሻ ነች ወሲብ ሳይገናኝ የተገናኘ ይመስለዋል ያለችው አይሻ ነች ጳውሎስ አንድ ጥቅስ ሳይገናኝ የተገናኘ የሚመስለው እላዩ ላይ ስፐርሙን የሚረጭ አይደለም የማትችሉ አለ በዝሙት በወሲብ ከመቃጠል በስሜት ከመቃጠል እንደ ጳውሎስ አስተምሮ ምን በስሙት ተመቃጠል አለ አግቡ ላያችሁ ላይ ስፐርማችሁን አታፈሱ ይሄ ዝርክርክነት ስለሆነ በስሜት አትቃጠሉ ምን ማለት ነው ፎዬ በስሜት አትቃጠሉ አውሸው በስሜት አትቃጠሉ ለምሳሌ ሙሐመድ ከሚስቶቹ ሳይገናኝ የተገናኘ እየመሰለው ወሲብ እንደሚያደርገው ማለት ነው ያው ላንብብልህ ኦኬ ለምሳሌ ሙሐመድ ከሚስቶቹ ሳይገናኝ ወሲብ ማጂክ ተሰርቶብኝ ነው ብሎ እንደዚህ ያደርግ ነበር magic was worked on Allah's messenger so that he used to think that he had sexual relation with his wives while he actually had not ከሚስቶቹ ሳይገናኝ የተገናኘ እየመሰለው ብቻውን ምን ወሲብ ያደርግ ነበረ ሙሐመድ ለምን ድግምት ተሰርቶብኝ ነው ብሎ ይሄ በዝሙት መቃጠል ይባላል ሳትገናኝ እንኳን ምን ማድረግ ሀሉሴት እያደረገ ወሲብ እንደሚያደርግ እየመሰለው ብቻውን እንትን ማለት ነው ይሄ በዝሙት መቃጠል ይባላል እላው ላይ ደግሞ ስፐርሞቹ ይታዩ ነበረ ብዙ ጊዜ አንድ አይደለም ብዙ ጊዜ በእጄ ጠርግለን ነበር ፈትግለን ነበር አለች አይሻ ጳውሎስ ምን አለ ይሄንን እንዲህ አትኑ አግቡ አለ asked Aisha about the clothes soiled with the semen she said Aishan narrated Suleiman bin Yasir በሱሌማን ቢን ያስር እንደተተረከ አይሻን የሙሐመድ ልብስ በሴመን ስለተበከለው ጠየኳት እንዲህም አለችኝ I used to wash it off the clothes of Allah's messenger and he would go for the prayer while water spots were still visible አጥቤለት የውሃውን ነጠብጣቦቹ እየታዩ ለሰላት ይሄድ ነበር አለች ይሄ ታጥቦ ነው ጤናማ ነው ደግሞ ፈትጋለት ደግሞ ይሄዳል ፈትጋለት በእጇ ስክራብ አድርገው ቼክ አድርገው ክርስቲያን she often scrubbed the semen from the garment of Allah's messenger በእጇ ደግሞ ትፈትግለትና ይሄዳል አንዴ አይደለም ኦፍን ይሄ ምንድነው የሚያሳየው እንዲህ ከመዝረክረክ አዎ ማግባት ጤናማ ነው እንደዚህ ከመዝረክረክ ላይ ጤናማ ነው ማግባት ጳውሎስ ያስተማረው ይሄንን ነው አግቡ እንደዚህ ከመዝረክረክ እድል ስጠና ጳውሎስ ያው ነብዩ መሐመድን እየሰደብከው እኛ ደግሞ እኔ ሰስተና ደስ ብሎኝ ነው የምሰማ ለምን ረሱል ሰለላሁ ዐለይሂ ወሰለም ሰው ናቸው ወይ እስፖዬ አንተም ሰው ነህ እኔ ምንድን ናቸው አይደሉም አልወጣኝም ድብቅብቅ ነገር ስላለ ውስጥ መሬት ላይ ወርደን እናውቃቸዋለን ቶ ከዛ ኖ ሰው ትላለህ ይኸውልህ በመጽሐፍ ቅዱስ ሰለሞን ብቻ ነው የሚጠቀሰው እሱንም 700 አላሁ አክበር
ከዛ 300 ቁባት ተብሎ እሱን ስንጠይቃችሁ 12 ዳዊት 12 አግብቷል ስንል ኖ እሱማ እግዚአብሔር 700 አንተ ህሊና ይቀበሏል የሰውዬ ማለት ነው። አንተ የረሱል ሰለላሁ ዐለይሂ ወሰለም ለማሸማቀቅ ብለህ ስፐርም አንተ ላይ መኔ ላይ ማለ በዛ ሰዓት ፋቁት ማለት ምንም ችግር የለውም። ሰው አልጋ ላይ ባልና ሚስት ሆነ ስትር ሲረጭ አዲ ግልጽነት ምንም ማለት አለ። እስልምና ደስ ይላል። እስቲ ባይብል ላይ ግልጽነት ለሴት ስለ ወንድ ልጅ የሚናገር ባይብልን ካለ አምጣ። ጳውሎስ አልተገረዘም። አለመገረዙ ኢየሱስን ይቃወማል ማለት ነው። ቻሌንጅ ታደርገኛለህ? አልተገረዘም ማለት ቻሌንጅ አድርገኝ፣ እኔ እንደተገረዘ ላሳየህ። ነብይህ እንደተገረዘ ግን አታመጣም። መረጃ ስጤ ተገረዘ የሚል ሚውት አደርጋለሁ። ና ቻሌንጅን ተቀበል። ቅድሚያ እኔ ጳውሎስ እንደተገረዘ መረጃ ላንጣ፣ አንተ ሙሐመድ እንደተገረዘ አታመጣም። እቺን ቃል ደጋግመህ ስለምትናገራት ነው። ሙሐመድ እንደተገረዘ ማረጃ ታመጣለህ? ግርዛት መሰረት ነው አለ በእናንተ። መቼም ነቢያችን ያው 11 ሚስት አግብታሉ ብላችሁ በትችትም በምንም ታወራላችሁ። ጳውሎስ ግን አልተገረዘም። ሲጀምር በነገራችን ላይ ታሪክ ላይ ካየነው አዳምጥ የጠየቁን ጳውሎስ አልተገረዘም ብላል። ሙሐመድ ለመገረዙ አንድ ማስረጃ ታመጣለህ? እኔ ያመጣለሁኝ አልኩ። ጳውሎስ ታመጣለህ? እፎዬ እልህ ሳይሆን እንማማርበት እኮ ታመጣለህ። አሁን እልህ ለምን እልህ ውስጥ ትገባለህ? አሁን ደስ የሚል ትምህርት ነው። እሺ አሁን አዳምጥና እሺ ላነሳቸው ነጥቦች ምላሽ ልስጥህ። እኔስ ተከፍቶልሃል። እዚህ ጋር እንደዚህ እየተከፈተ ሲወራ ደስ ይላል። ሶሪ አይኔን አሞኛል ይቅርታ። ኦኬ ሱናን ኢብን ማጃህ 537 ላይ it was narrated አይሻ said አይሻ እንደተረከችው I often scrubbed it what semen from the garment of the messenger of Allah with my hand ብዙ ጊዜ በእጄ ከአላህ መልእክተኛ ልብስ ላይ ስፐርሙን እፈትግለት ነበር። እንደዚህ ከመዝረክረክ ማግባት ቅዱስ ጳውሎስ ምን አለ? አንደኛ ቆሮንቶስ ምዕራፍ 7 ቁጥር 1 አንድ አንበበው ክርስቲያን አንደኛ ቆሮንቶስ ምዕራፍ 7 ከቁጥር 1 ጀምሮ እንደዚህ ይላል። ስለ ጻፋችሁልኝ ነገር ከሴት ጋር አለመገናኘት ለሰው መልካም ነው። ነገር ግን ስለ ዝሙት ጠንቅ ለእያንዳንዱ ለራሱ ሚስት ትኑረው፣ ለእያንዳንዲቱም ደግሞ ለራሷ ባል ይኑራት። ባል ለሚስቱ የሚገባትን ያደርግላት፣ እንደዚሁም ደግሞ ሚስት ለባሏ። ሚስት በገዛ ስጋዋ ላይ ስልጣን የላትም፣ ስልጣን ለባሏ ነው እንጂ። እንዲሁም ደግሞ ባል በገዛ ስጋው ላይ ስልጣን የለውም፣ ስልጣን ለሚስቱ ነው እንጂ። ለጸሎት ተጉ ዘንድ ተስማምታችሁ ለጊዜው ካልሆነ በስተቀር እርስ በርሳችሁ አትከላከሉ። ራሳችሁንም ስላለመግዛት ሰይጣን እንዳይፈትናችሁ ደግሞ አብራችሁ ሁኑ ብሎ ጳውሎስ ይኸው ይህን ቅዱስ የሆነውን ትዳር በወንድና በሴት መካከል አንድ ለአንድ ተወስኖ እንደሚደረግ ይናገራል። ስለዚህ ጳውሎስ ራሱን ገዝቶ አምላክን ሲያገለግል የኖረውን ነቅፈህ፣ ነገር ግን ሙሐመድ የወሲብ ስሜቱ ጭንቅላቱ ላይ ወጥቶበት ዞሮበት ራሱ ላይ እያዝረከረከ የሄደውን ስፐርሙን ያንን ጀስቲፋይ ልታደርገው አትችልም። የጳውሎስን ተቃውመህ ማለት ነው። አይ ሙሐመድ ብቻውን ወሲብ እያደረገ ራሱ ላይ መርጨቱ ትክክል ነው፣ ጳውሎስ ግን አንድ ለአንድ ተወሰኑ ማለቱ ስህተት ነው። ይሄ የሙስሊሞች ጭንቅላት ነው። እንዳትፈርዱባቸው። ሰይጣን ዓለምን በዝሙት ሰይጣን ዓለምን በዝሙት ከያዘበት መንገድ አንዱ የሙስሊሞች የወሲብ አስተምህሮ ነው። ይህም በደንብ ልታውቁት ይገባል። ስለዚህ በፍጹም ጳውሎስ አንደኛ ትዳርን አልተቃወመም። ሁለተኛ ስለመገረዝና ስላለመገረዝ ተናግረህ ነበር። ስለመገረዝና ስላለመገረዝ ጳውሎስ አልተገረዘም ስትል የሰማው ልበል። ሜይ ቢ ፎይዛ ላይ የምትሄድበት ከሆነ ወይም እኔ ላሳይ። እኔ አልተገረዘም ያለው ከተገረዘ ካላችሁ ደግሞ ከአዲስ ኪዳን ነው ወይ ከብሉ ኪዳን ነው? ና ቻሌንጅ አርገኝ አልኩ እኮ እሱን ቻሌንጅ አርገኝ። ቻሌንጅ ታርገኛለህ። እኛ ስለ ረሱል ስትሰጥ ደስ ብሎኝ ነው የሰማሁህ። ለምን መሰለህ? ሰው ናቸው፣ ስፐርማቸው ረጨ ምን ብትለኝ ተፈጥሮ አምላክ ነኝ ካላሉ፣ እኛ ግን ኢየሱስንና ጳውሎስን ስቃወም አድንግጡ። አልተገረዘም፣ አልወለደም። እሺ አልተገረዘም አይደለ? ሊስን ሙሐመድ ለመገረዙ ማስረጃ አለ ወይ? ሎክ ከስር በደንብ አስተውሉ።
ጳውሎስን ደጋግሞ አታክ ዛሬ አይደለም የጀመርከው አልሻይብ አይነው ደጋግመ አታክ የምታደርግበት የሚመስል ጳውሎስ አልተገረዘም የሚል ነው። አንተ ብቻ ሳትሆን የውጭ የእስልምና ደዋ የሚሰሩ ጳውሎስን ለመስደብ የሚጠቀሙት አንዱ ጳውሎስ ያላገባው ስላልተገረዘ ነው የሚል ነው። ልስማማ በእናንተ አርጉመንት። መሐመድ ተገርዟል እፎዬ አሁን ያልተገረዝበት ምክንያቱም ግርዛትን ይቃወም ማለት ተገረዝክም አልተገረዝክም የሚል የሐዋርያ አታልቅስ። ቆይ ተገርዟል መሐመድ። ኦኬ አሁን ይህን ልጅ እናሳየው። ፊልጵስዩስ ምዕራፍ 3 ቁጥር 5 ክፈትልኝ ክርስቲያን። በስምንተኛውም ቀን የተገረዘው ጳውሎስ ከእስራኤል ትውልድ ከብንያም ወገን ከዕብራውያን ዕብራዊ ነኝ፣ ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ። ናምበልኝ እስቲ አሻይ አንብብልኝ። እንደዚህ አንተ ጥቅስ ማምጣት ከቻልክ አወንደር አንብብልኝ። እሺ በስምንተኛው ቀን የተገረዘው ማን ነው? ኢየሱስ ነው ወይስ ጳውሎስ ነው? ሚለት ጳውሎስ የሚላለን የማን መጽሐፍ ነው? ምን ላይ ነው ያነበብነው? ይሄንን ማለት በስምንተኛው ቀን የተገረዘው ኢየሱስ አይደለ እንዴ? ምን ያነበብከው? ፕሊዝ ምን ላይ ነው ያነበብከው ያለው? ቀጣይ ምን ይላል? ስለ ቅናት ብትጠይቁኝ ቤተክርስቲያንን አሳዳጅ ነበርኩ። በሕግ ስለሚገኙ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩ። ቤተክርስቲያን የሚያሳድድ ማን ነበር? ክርስቶስ የሚያሳድድ። ነገር ግን ለእኔ ከፍ አድርገው እዚህ ጋር ጳውሎስ ስለራሱ ታሪክ ፕሊስ ረፍስ ቆይ ፕሊስ አንተ ጣልቃ አትግባ። ቆይ አሻይ ብያወራ ነው። ጳውሎስ ስለራሱ የጻፈው ወይንስ ከፈጣሪ ጠጅ ቤት መሰለው እንደ ሄደና እዛ መሐመድ ጋር ካባዋን ድንጋዋን ላስና ነው። ነገር ግን ለእኔ ረብ የነበረው ሁሉ ስለ ክርስቶስ እንደ ጉዳት ቆጥሬዋለሁ። ስለዚህ ስለ ክርስቶስ እየተናገረ ያለው ፊልጵስዩስ ብዬህ እንኳን አልገባህም። መጽሐፍ ፊልጵስዩስን መልእክት የጻፈው ሐዋርያ ቅዱስ ጳውሎስ ነው። ኤኒዌይስ ዝቅ አድርገው ከቁጥር 1 ጀምረህ ኢየሱስ ክርስቶስ ባሪዎቹ የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ከኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉት ቅዱሳን ሁሉ በማ ይታያል ብዬ አስባለሁ። አይደለም መገረዝ እንዲገረዝ ሐዋርያ ሥራ ምዕራፍ 16 ቁጥር 3 ክፈትልኝ። ልጁን እንኳን የሚገርዝ ነበር ጳውሎስ፣ የመንፈስ ልጁን የሚያዝ ነው። ኤኒዌይስ ጳውሎስ ይህ ከእርሱ ጋር ይወጣ ዘንድ ወደደ። በእነዚህም ስፍራዎች ስለነበሩ አይሁድ ይዞ ገረዘው። አባቱ የግሪክ ሰው እንደሆነ ሁሉ ያውቁ ነበርና። ሙሐመድና እስቲ ተገርዟል፣ እስቲ ሙሐመድ ተገርዟል እያላችሁ ጻፉ ኮመንት ላይ። አልሻይ ቢስጠን እስቲ ባልተገረዘ እንትኑ ነበር ሲያጫውት የነበረው። ሙሐመድ ተገርዟልን እያላችሁ እስቲ በጥያቄ አድርጉት። አንድ ጥቅስ ብቻ ከቁርአን አንተ አልሻይ ከቁርአን ላይ ተገረዙ የሚል አንድ ጥቅስ ቆይ ከቁርአን ላይ አንድ ጥቅስ ተገረዙ የሚል ሊስን ከቁርአን ላይ አንድ ጥቅስ ተገረዙ የሚል ካመጣህ የፈለግከውን እቀጣለሁ። እኔ እስልምናን አላቅም ማለት ነው እናንተ እንደምትሉት፣ መሀይም ነኝ ማለት ነው እስልምና ነኝ እናንተ እንደምትሉት ይሆናል። አንድ ጥቅስ ማምጣት ከቻልክ ሐዲስ ላይ ከሄድክ ለአንተ ወረስት ይሆንብሃል። ምክንያቱም ሴትንም ልጅ እንድትገረዝ የሚያዝ ስለሆነ ሊስን አዳምጥ። አንድ ጥቅስ ከቁርአን ማምጣት አችልም። ሙሐመድ ተገርዟል የሚል አንድ ጥቅስ ፌቨር ልስራልና የሚላለ ወንድማችን እፎይ አንድ አይ ወደ ሩቅ አልተገረዘ የሚላለ እንደ እስልምና አስተምሮ አሁን መረጃ አምጣ ነው ያልኩህ። ተገርዟል የሚል አንድ መረጃ አምጣልኝ እኮ ይኸውልህ። እኔ አሁን እኛ እስልምና አስተምሮ መገናውን ኢየሱስ በስምንተኛው ቀን ተገረዘ ካለ ያልጠየቅኩህን የሚቃወም ሰው ነው። እስልምና አስተምሮ አትበል። ሙሐመድ እስልምናን ያስተማረው ከ40 ዓመቱ በኋላ ነው። ከ40 ዓመቱ በፊት ነው የተገረዘው። ከ40 ዓመት በኋላ ሀይ ነብይ ተገርዟል አልተገረዘም? አውጣን አንደኛ አንብባለን ማውራት አለብን። አላህስ ተገርዟል አልተገረዘም? ስፐርሙ የሚያፈሰውን አዘጋጅልኝ። ሳይገረዝ ነው እንደ መሐመድ ስፐርሙ የሚያፈሰው? አይፎይ
አትሳቅ። ጅል ነው የሚስቀው። ሚስት አጥቶ እየለመነ ያለው አላህ ተገርዟል አልተገረዘም? ያው መረጃን ክፈታት እስቲ። ማን ጋር መሰለ የገባኸው? መረጃ ይኖርሃል? እስልምናውን ይሄ መረጃ ይኖርሃል? እፎይ ስለ እስልምና ታንክ ዩ። በቃ ይህንን ጭንቅላት እዛችሁ ነው እኔ ጋር የምመጡት። እንደዚህ አይነት ጭንቅላት እዛችሁ ነው። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኩን። ሙስሊሞች እሺ፣ ኤኒዌይስ ቶፒካችን ላይ እንመለስና የመጀመሪያው ቶፒካችን ምንድን ነው? በአቂዳ የማይመሳሰሉ ሙስሊም ነን ብለው የሚናገሩ አካላት መጋባት ይችላሉ ወይ ነው። እዛ ላይ ሜይ ቢ ማለት የምትችለው ካለ ጊዜ ጌታ መቀጠል ትችላለህ። በአቂዳ የማይመሳሰሉ አላህን ጣዖት ነው የሚሉ ሉክ፣ በደንብ አድምጡኝ። አንተም በደንብ አድምጥ። መጀመሪያ ጥያቄውን በደንብ አድምጥ እሺ። ከመመለስ በፊት ጊዜ ጌታ ነሳራ ማግባት እንችላለን። አንዴ ችግር የለም። አንዴ ኦኬ። ያንተን አላህ ጣዖት እያለ አንድ ሙስሊም ማግባት ይችላል። በሙሐመድ ያምናል፣ አላህን አመልካለሁ ይላል። ነገር ግን ያንተን አላህ እጅ እግር የለውም ብሎ የሚናገር ከአርሽ በላይ አይደለም ያለ ቦታ ነው ያለው፣ ይወርዳል ይወጣል የሚባል አይነገርለትም፣ ወሃብያዎች የሚያመልኩት አላህ ጣዖት ነው ብለው የሚናገሩ አባሾችን ማግባት ይፈቀዳል ወይስ አይፈቀድም? ከሙሐመድ ትሻላለህ ማለት ነው። ከሙሐመድ ትሻላለህ ጎበዝ። አይ ረሱል ሰለላሁ ዐለይሂ ወሰለም አባቴ ይሻላል። ችግር የለም። መልሱ ላይ ፖለቲካ አትስራ። መልሱ ላይ ይኸውልህ አሁን እንደ እስልምና አስተምሮ ያው ነሳሃራ ማለት ያመን አሁን ወንድ ማለት ሴት ልጅን እኔ ወንድ ነኝ ሙስሊም ነኝ፣ ሴቷን ነሳሃራ አሁን ክርስቲያን ሴትን ማግባት እችላለሁ። ክርስቲያኖችን ተዋቸው፣ የጠየቅኩን ብቻ መልስልኝ እኮ ነሳሃራ ያመነች ማለት ነው። መጀመሪያ አውጥቼ አንብቤላቸዋለሁ። የክርስቲያኖችን አይሁዶችን የመጽሐፍ ሰዎች የተባሉትን እኔ አውጥቼ አንብቤላቸዋለሁ ከአንተ በፊት። እኛ ቆይ ስንት አስተምረናችሁ መጀመሪያ የተናገርነውን ነገር ለእናንተ ሁሉ ነገር እናንተም ታወራላችሁ፣ እናንተ ትመልሳላችሁ። ወይ እኛ ጆከር ነን እንዴ? ጆከር ከሆነን የሚዩት እናደርጋለን። የምጠይቅህን መልስ ወይ የምጠይቅህን መልስ። ያልጠየቅኩህን ለምን ትዘባርቃለህ? የምጠይቅህን ፖይንቱ ላይ ኦን ፖይንት ቀጥል። ይኸውልህ ክርስቲያን አሁን ይሄ ነገር ሀዲስ ላይ የሚስማሙም አለ። አሁን ማለት ይሄ የሚስማማ አለ፣ ማይስማማም አለ። ገብቷል? አሁን ነሳሃራ ማለት ነው ማግባት ይቻላል የሚል አለ። ከነሳራም ብዙ ሀገር ላይ አለ። አሁን ወሎ ላይ ብትሄድ አሉ ሻሆች፣ ወደዚህ የተለያዩ ሀዲሱ አለ ነሳሃራ። ገብቶሃል? ስለዚህ ይቻላል። ሴት ግን ወንዱ ግን ማለት ሴቷ ግን ማግባት አትችልም። በቃ ባጭሩ ማለት ነው ወደ ገደደው። ስለዚህ እየመለስክ ያለው ነሳራዎችን አይሁዶችንስ ማለት ከእምነት ከእስልምና ውጭ ሆነ እፎይ ሴቶች ማለት ነው ገብቷል። ነገ ከነገ ወዲያ ወደ አንተ በጥሩ ቀልብና በጥሩ ስነ ምግባር። ይሄ ግን የሚደረገው የሆነ ተራው ሙስሊም አይደለም ወይ እንደኔ አይነቱ አይደለም። በግልጽ ስነግርህ በጣም ኢማን መኖር አለበት። ገብቶሃል? እሷ ከገባች በኋላ የሱ ማን ያለው ሀዲስ ነው ያለው። ቁርአን ሀዲስ ነው አይልም እንደዛ አለ። ወንዱ አይሁድ ምን እየመረጠ ሳይሆን ሴት ልጅን እንደ እስልምና ወንዱ እንደተፈቀደለት አውቃለሁ እኮ። ወንዱማ ተፈቅዶለታል፣ ግን ለተወሰኑ ወንዶች ነው የተፈቀደው፣ ለተወሰኑ ወንዶች አልተፈቀደም የሚል የለም ነው። ወንድ ሙስሊም የተባለ ወንድ ሁላ ነው፣ የተወሰነ የሚባል የለም። ሴቷ ናት። ሴቷ ግን ማግባት አትችልም። ሴቷ ማግባት አትችልም። አይናውጣት። ወንዱ ግን ክርስቲያንም ሆነ አይሁድ ማግባት ይችላል። ወንዱ ይችላል፣ ሴቷ አይችልም። እሺ፣ በተመሳሳይ ክርስቲያን ግን የጠየቀው ና የምትታወቀው መልሰህ ለምን ትወጣለህ? ክርስቲያንና አይሁዶች ይቻላል መጽሐፉም ይለዋል። ጥያቄያችን ምንድን ነው? እሱ ወጣ ላሽ አለ። እፎይ ቀደም አንድ ነገር ሙስሊሞችም እዚህ ያሉ እንዲያውቁ አልሸባብም እንዲያውቅ በእስልምና በድንግልና መኖር አይቻልም የሚል አስተምሯል። እንዲ የለም እኮ አለ። ካለ ምናልባት ቢሰጡ ካልሆነ ግን
ካልሆነ ግን ለምሳሌ የጳውሎስን ለመቃወም አይችሉም። ለምሳሌ የሀያ የሚባለውን በብስራት የተወለደው ድንግል የሆነ ልጅ ሰጠንህ ነው የሚለው ለዘካርያ። ስለዚህ ምን መሰረት ኖሯቸው ነው ጳውሎስን በድንግልና መኖር የሚቃወሙት? ወይስ ነው ቁርአናቸውን ሳያውቁ ነው የሚመጡት? እና ክልክል አይመስለኝም። 3:3:4:4 አግቡ ቢልም እንግዲህ ደግሞ ያው ዮሐንስን ነው የሀያ ብሎ አስቀምጦታል። በድንግልና ድንግል የሆነ ልጅ ሰጠንህ አበሰርንህ ብሎ ለዘካርያ ይናገራል ይላል። ያው ቢጋጭም ከእስልምና አስተምሮ ጋር ባይዘዌ እንደዚህ የሚላልና እሱን ማወቅ መቻል አለባችሁ ይህን ቅዱስ ጳውሎስን ስትናገሩና አስቸጋሪ ነው። አንዳንዴ የግዴታ የእስልምናን ጤናማ ለማድረግ ብዙ ማግባት ግዴታ ነሰሪ ነው ብለን ጀስፋይ አናደርግም። በብሉይ ኪዳን የተደረጉ ስህተቶች አሉ፣ ትክክል ናቸው ብለን አናምንም። ሮሜ ምዕራፍ 5 ላይ ቁጥር 14 አካባቢ ሕግ ከመሰጠቱ በፊት ኃጢአት በዓለም ነበረ ይላል። ሕግ ሳይሰጥ ኃጢአት አይቆጠርም ይላል። ያደረጉት ነገር ስህተት ነው። ኃጢአት ተብሎ ባይቆጠርባቸውም ስህተት ነው። ሰለሞን ያንን በማድረጉ ተጸጽቶ ንስሐ ሲገባ ታገኙታላችሁ። ሁሉ ከንቱ የከንቱ ከንቱ ከንቱ ነው ብሎ መክብብ ምዕራፍ 2 ላይ አንብቡት። ሁሉ ከንቱ ነው ሲል ታገኙታላችሁ። ከንቱ መሆኑን መክብብ ማንበብ በቂ ነው። በእስልምናው ግን ሱሌማን ማን ነው? በእስልምናው ማን ነው? አላህ ራሱ ነው የሚፈቅድለት እንዲያደርግ። ቡሃሪ 52:42 አንድ የክፈተው ክርስቲያን እና ይሄ ስህተት ነው እያሉ ነው። ሐዲስ ኪዳን ደግሞ ያንን የብሉይ ኪዳኑን በድንግዝግዝ የነበረውን ግልጽ አድርጎ የመጣ ህግ ነው። አሁን ግልጽ ተደርጎ ከተሰጠህ በኋላ ሰዎች በውድቀታቸው በድክመታቸው የሰሩትን እየጠቀስክ ከሌ እኮ እንዲያደርጓል ለምን እዛ ትሄዳለህ? እዚሁ ጎረቤት እኮ አበበ ወይን ጫላ የሚባል ሰውዬ 4-5 ሴቶችን እንትን እያለ ሊሆን ይችላል እኮ። ያ ማለት ግን ስህተት ነው። ያ ማድረጉ ስህተት ነው። ክርስቲያን ያደረገውን ክርስቲያን እኮ እንዲያደርጓል ብለህ አስተምሮ ሊያታመጣውም ማለት ነው። የእሱ ድክመተኛ ውድቀት ነው የሚሆነው እንጂ። ኦኬ the prophet Solomon, the son of the prophet David said, ነቢዩ ሰለሞን ወይም ሱሌማን የዳዊድ ልጅ እንደዚህ አለ። tonight I will go around say that having sexual relation with 100 women or my wives, ዛሬ ማታ ከሚስቶቼ ጋር ሌሊቱን ዞራቸዋለሁ which means እገናኛቸዋለሁ። ስንት ሴቶች? ከ100 ሴቶች ጋር ወሲብ አደርጋለሁ አለ በአንድ ሌሊት። ኢማጂን፣ በአንድ ሌሊት የእስልምናው ሱሌማን 100 ሴቶችን ወሲብ ስቲል አድርግ ዛሬ አለ። አንድ ቤት ውስጥ ራሱ ይበቃቸዋል? የ100 ሴቶች ራቁታቸው እንደዚህ ተሰልፈው ቢጠብቁት ራሱ 100 ሴቶችን እንዴት ነው በአንድ ቀን በአንድ ሌሊት ወደ 7 ሰዓት 8 ሰዓት ነው አንድ ሌሊት። ማታ 3 ሰዓት ቢጀምር ጠዋት 12 ሰዓት ስንት ሰዓት ይመጣል? 9 ሰዓት አካባቢ ማለት ነው። 100 ሴቶችን አይመጣውም እኮ። ኦኬ እሺ፣ ከዛ የቱ ጋር ነበርኩ? every one of whom will deliver a male child who will fight in Allah's cause, እያንዳንዳቸው ወንዶች የሚወልዱልኝና በአላህ መንገድ የሚጋደሉ አለ። ኦኬ የቱ ጋር ነኝ? on that an angel said to him say if Allah will, ከዛም መልአክ ምን አለው? ኢንሻአላህ ብለህ ወሲብ ስትጀምር ኢንሻአላህ ባላ ፈቃድ እያልክ ጀምር አለው። 100 ሴቶች ዳቦ ስቆርስ በስመ አብ እንደምትሉት 100 ሴቶችን አሰልፈው በአንድ ሌሊት ወሲብ ለማድረግ በስ ኢንሻአላህ እያልክ አላህ የሚከብርበት ነው። ኢባዳ ነው፣ ወሲብ ኢባዳ ነው ብሏል። አምልኮ ነው ብሏል። ያንኛው ሰምታችኋል አይደለ? አምልኮ ነው ብሏል። እኔ በአንድ ሌሊት 100 ሴትን
ምን አይነት ጤናማ ሰው ነው ወሲብ ሊያደርግ የሚችለው? በአንድ ሌሊት 100 ሴትን ወሲብ ማድረግ። በአንድ ሌሊት 100 ሴት። 2 ሴቶች አይደለም ያልኳችሁ፣ 4 ሴት አይደለም ያልኳችሁ፣ 8 ሴት አይደለም ያልኳችሁ፣ 16 አይደለም ያልኳችሁ፣ 32 አይደለም ያልኳችሁ፣ 64 አይደለም ያልኳችሁ፣ 100 ሴት በአንድ ሌሊት ን ምን በአንዴ ወሲብ አድርጓቸው ተሰልፈው እንደሚጠብቁት ራቁታቸውን ተዘጋጅተው ነው የሚጠብቁት። ደቂቃውን የምታካፍሉት እኮ አይመጣም። 10 ሴት ጋር እንኳን ለመሄድ እኮ አንድ ቤት ውስጥ ተኝተው ተሰልፈው ራቁታቸውን ካልጠበቁ ሌሊቱ አይበቃውም። ደግሞም አላህ የሚከብርበት አምልኮ ነው። መልአክ ይልክና አላህ ስትጀምር ወሲብ ስታደርግ በአላህ ፍቃድ እያልክ አድርግ። ኦኬ but Solomon did not say it and forgot to say it. ተዛም ሰለሞን ረሳው ይሄን ማለቱን፣ ኢንሻአላህ ማለቱን ረሳው። አላህ መልአክ ላከና ወሲብ ስታደርጋቸው ኢንሻአላህ እያልክ አድርጋቸው ጀምር ብሎት፣ ሱሌማን ግን ረሳው። 100 ሴት ወሲብ ሲያደርግ እንዴት ነው እሱ የተነገረው የማይረሳው? መልአክ ነቢይ ከሆነ አንደኛዋን ሲያደርግ ረሳሽ፣ ስሜት አስቸግሮት፣ ሁለተኛዋ ላይ ረሳሽ፣ አራተኛዋ ላይ እሺ፣ እንዴት 8ኛው ላይ አያስታውስም? እንዴት 10ኛይቷ ሴት ጋር ሲሄድ አያስታውስም? ነቢይ ነው አላችሁና እንዴት 10ኛዋ ሴት ጋር ሲሄድ አያስታውስም? እንዴት 20 ድረስ ሲሄድ አያስታውስም? 100 ሴት ወሲብ ሲያደርግ አያውቅም። ምን ያህል በዝሙት ቅንዝር ውስጥ ቢገባ ነው ሱሌማን? የእናንተ ነቢይ ሱሌማን ምን አይነት ቅንዝር ውስጥ ቢሆን ነው? አላህስ ምን አስቦ ነው 100 ሴትን ወሲብ ስታደርግ ኢንሻአላህ እያልክ አድርጋቸው? ኦኬ then he had sexual relation with them. ታቻለው ነኛ then he had sexual relation with them but none of them deliver any child except one who deliver half a person. በዚህ ምክንያት አንዳቸውም መውለድ አልቻሉም ከአንዷ ብቻ ስቀር፣ እሷም ግማሽ ሰው ወለደች። ሂር ግማሽ ሰው እንዴት ነው የሚወለደው? አሁን ሙስሊሞች ሱራ 1764-65 ሴጣን በእንትኖች ላይ ተጋራ፣ በልጆቻቸውም በንብረቶቻቸውም ተስፋ ቃል ግባላቸው፣ በልጆቻቸውም ተጋራላቸው የሚል የቁርአን ክፍል አለ። በዚህም መሰረት ሙስሊሞች ሴጣን እንዳይጋራቸው ወሲብ ሲያደርጉ ምን ብለው የሚጀምሩት? ወንዶቹ ኢንሻአላህ በአላህ እንትን ምናምን ብለው ነው የሚጀምሩት፣ ያላህን ስም ጠርተው። ሱሌማን ግን ስላላለ 100ዎቹ መውለድ አልቻሉም። አንዷ ብቻ ግማሽ ወለደች። ግማሽ ባይት ሚንስ ሴጣን ተጣብቆት ሰርክል አድርጎት እንትና ባጋዊ እንደሚናገረው አብሮት ወሲብ ያደርጋል። የዘር ፍሬውንም ኢጃኩሌት ያደርጋል አብሮት ኢንሻአላህ ብሎ ካልጀመረ እናሳያችኋለን። እሱን እንደ ኮይል ይጣበቀውና እንደ ኮይል ብልቱ ላይ ይጣበቅና አብሮት ወሲብ ያደርግና የዘር ፍሬውን ያፈሳል ሴቷ ማህፀን ውስጥ ብሏል በገዋይ። ይኸው ሱሌማን የእናንተ ነቢይ ከሴጣን ጋር ተጋርቶ ግማሽ ሰው ወለደ። ጋይ ክርስቲያን እኔ ጋር ዝናብ እየዘነበ ነው። ላንብብላችኋን ያልከውን እሺ ኦኬ እሺ፣ አሁን ያልከውን ላንብብላቸው። እሺ It was narrated from Jafar bin Muhammad that Satan sits on man's penis. ሰይጣን በወንድ ልጅ ብልት ላይ ይቀመጣል ወይም ይጠመጠማል። And if he does not say in the name of Allah, ወሲብ ሲያደርግ በአላህ ስም ወይም ደግሞ ቢስሚላህ ካላለ he has intercourse with his wife and ejaculate into her vagina as a man ejaculate. ሰውየው ማለት ነው ኢንሻአላህ ካላለ ያ የተጠመጠመበት ብልቱ ላይ የተጠመጠመበት ጂኒ ሰይጣን ሚስቱን ወሲብ ያደርግና ልክ ወንዱ እንደ ኢጃጉሌት እንደሚያደርገው ወይም ደግሞ ዘሩን እንደሚያፈሳው እንዲሁም ደግሞ ሰይጣኑ አብሮ ማህፀኗ ውስጥ ዘሩን ያፈሳል። በዚህ ሰዓት ልጁ የማን ነው የሚሆነው ማለት ነው? የተወለደው የሰይጣኑና የሰውየው ልጅ ይሆናል ማለት ነው። ለዛ ነው ሱሌማን እዚህ ጋር ግማሽ ሰው የወለደው ማለት ነው።
ይህ በእስልምና እንግዲህ የሚታወቅ ትምህርት ነው። ሶ እንግዲህ ይሄ ነብይ ነው። ያው መሐመድም 11 ሚስቶች ነበሩት በአንድ ሌሊት። እነዚህን ሚስቶቹን ወሲብ ያደርግ እንደነበረ በራሳቸው ሐዲስ ላይም ተቀምጦ ያለ ነገር አለ። በአንድ ሌሊት 11 ሴቶችን የ30 ሰው የወሲብ ጉልበት ፈጣሪ ሰጥቶት ማለት ነው። እነዚህን ሴቶች በአንድ ሌሊት ወሲብ ያደርግ ነበር። ማስረጃ ያላ 11 ሚስቶች እንዳሉት ማስረጃ አውጣ ስርበል። ኦኬ ስንት ነበሩ የነበሩት መሐመድ? አንድ ብለሃል አውጣ። አንዳንዶቹ 9 ይላሉ፣ አንዳንዶቹ 11 ይላሉ አይደል? ክርስቲያኖች አንዴ ስንት ነበሩ? ማስረጃ አውጣ። የመሐመድ ሚስቶች ስንት ነበሩ? የሙሐመድ ሚስቶች 11 ብለሃል። ለምን ጠይቀኛለህ? ስለዚህ ማስረጃ አውጣ እኮ ስንት ነበሩ? ያላ ስንት ነበሩ? 9 የሚሉ አሉ፣ 10 የሚሉ አሉ፣ 11 የሚሉ አሉ አይደለ? 11 ብለሃል አውጣ። 15 የሚያደርሷቸው አሉ። ነጣባሪ ይበሉ አውጣ። እሺ ማስረጃ አውጣ። ይበሉ አውጣ ያሉትን ስንት ናቸው? ሱብሃንአላህ ሱብሃንአላህ። ሊስን ስንት ናቸው? መጀመሪያ ክርስቲያን ባህሪ 268 ስንት ናቸው? 11 ብለዋል። ክርስቲያን 11 ብለዋል። እና ተሳስቶ ነው። እሺ በቃ 11 ካለ ተሳስቶ ነው። 9 ናቸው። እሺ ወይም 7 በቃ ተሳስቶ ከሆነ በቃ ይቅርታ ይጠይቅና እሺ ይሄው ይቅርታ ልጠይቅ። ክርስቲያን ደግሞ ባለጌ ነው። ይቅርታ አይጠይቅም። መረጃ ያመጣብሃል። በአንድ ቀን ማሜ የሚከካቸው ይሄን ነው። አንተ ደግሞ እስኪ አንድ ቀን በቅንነት መልስ በትህትና። ኧረ አንተ ሰውዬ ተው በትህትና ያዝ። መሐመድ ሲያደርገው እኮ አያሳፍርም ማለት ነው። መሐመድ ሲያደርገው አያሳፍርም፣ እኛ ስንናገረው ግን ያሳፍራል አይደል? ኦኬ ወጣት ሆኜ አለ መሐመድ እኮ ወጣት ሆኜ አልችልም ነበር አለ። ጅብሪል የሚበላ መጣልኝ፣ ከዛ በኋላ የሚችለኝ ጠፋ በዚህ ጉዳይ ላይ አለ። እኔ ሳምበው ይሄንን ሳይ አልቡኻሪ 268 ላይ ናሬትር ቃታዳ እንደተረከው ይላል። ሞይት ነክ ክርስቲያን እንትን አለባቸው መሰለኝ። ክርስቲያን አለ ቢኒ ስልክ ገብቶብኝ ነው። ቀጥል ታነብለታል ከታየኝ። እሺ ላንብበው እስኪ። አይ ቲንክ ትንሽ ዙም እዚህ ልክፈተው። ቆይ አንዴ ልክፈተው፣ ችግር የለም። ኦኬ ክርስቲያን ማንበብ አልቻለም። እሺ ሳያል ቡኻሪ 268 ላይ ነው የሚገኘው። ሱብሃንአላህ መረጃው ናሬት ቃታዳ ነው የተረከው። አነስ ቢን ማሊክ said አነስ ቢን ማሊክ እንደዚህ አለ። the prophet used to visit all his wives in one round። አነስ ቢን ማሊክ እንዲህ አለ፣ በአንድ ጊዜ ሁሉንም ሚስቶቹን ይዞራቸው ነበረ። during the day and the night they were 11 in number። በቀንና በሌሊት በአንድ ቀን 11 ሚስቶቹን ስንት 11 ሚስቶቹን እንትን ይል ነበረ። አስክድ አነስ had the prophet the strength for it። አነስ ደግሞ ፕሮፌትን ጠየኩት፣ አነስን ጠየኩት አለ። አስክድ አነስ had the prophet the strength for it። ይሄንን የሚያደርግበት በአንድ ቀን 11 ሴቶችን ጉልበት አለው ብዬ ጠየቅኩት። አነስ ሪፕላይድ አነስም እንዲህ ሲል መለሰ፣ we used to say that the prophet was given the strength of 30 men። እኛም እንዲንል ነበረ የ30 የወንድ ጉልበት እንትን የሚልበት ተሰጥቶታል። ሱብሃንአላህ። አሁን ይሄን እስኪ ምን ይላል? 11 አይልም? ይቅርታ ጠይቅ አንተ ወይም ኡስታዞች ይሄንን አላስተማሩህም። ይሄንን ነውር ማለት ነው። ሐዲስን ጠጋ ብለህ ወደታች አንብብ። ሐዲስ ትክክለኛ አይደለም።
ገባ ኦኬ እስኪ እሺ ዝም ብለህ ዳኢፍ ሐዲስ የሆነ እሺ ችግር የለውም አንዴ ክርስቲያኖች ምን ቡሃሪ ይላሉ? ቡሃሪ ነው። እንደዚህ እፎይ አይደለም። አይ እንደዚህ ከሆነ ታዲያ አንተ እንደዚህ ማጭበርበር አታብዝ። ቆይ አንዴ ለምን አንዴ መሐመድ ጥሩ ይሄ ሐዲስ የተጭበረበረ ነው። ቆይ አንዴ የምን ትንቢት ነው የምታወራው? ትንቢት ተናግሮለታል ሙሐመድ ሰለላሁ ዐለይሂ ወሰለም በመጽሐፍ ቅዱስ። አሁን ይህን አዲስ ቅድም ክርስቲያንን ዋሽቷል እያልክ ነበረ። ትክክል ነው አይደለም? እሱን ለይተህ ተዋለህ። ትንቢቱ የተናገረለት ትክክል ነው አይደለም? ትክክል ነው አይደለም? ይሄ የትኛው ነብይ በአንድ ሌሊት በአንድ ቀን ስንት ሚስቶች ነበር እንትን የሚለው? ሐዲሱን አሳየኝ። ስንት ነበር ቁጥራቸው? በአረብኛ አረብኛውን አድርግለት። አረብኛውን አድርግለት። ያንብብ እንደውም ራሱ ቀጥል። حدثنا محمد بن يسار قال حدثنا معاذ بن هشام حدثني ابن قال حدثنا صلى الله عليه وسلم يدور على نسائه في الساعة الواحدة من الليل والنهار وهن 11 قال قلت أو كان يطيقه تغارغو ወደ ላይ ተርጉም። አሁን ደርሰህበታል እኮ አሸራ ያህድ ቀጥል። ኧረ ችግር ስንት ነው? የለውም። ተርጉማት እዚህ ድረስ እችን ተርጉማት።